ካህናት አባቶቻችን በየስፍራው የጥይት ራት ሲሆኑ ዝም። የድሆች ሰብሳቢ የሆኑት ኡስታዝ መሐመድ ዘይድ ባልታወቁ ታጣቂዎች ተተኩሶባቸው ህይወታቸው ማለፉ እየተነገረ እዚህ አደባባይ የተሰበሰብነው ኢፍጣር ለማድረግ ብቻ ሳይሆን ታዋቂው የሃይማኖት መምህር ኡስታዝ መሐመድ ዘይድ ባልታወቁ ሰዎች መገደላቸው ተሰምቷል። በባለቤትነት ሚናችንን የምንወጣባቸው ድሎች ሰፊ የሆኑ መጥተዋል። የ2018 ምርጫ የመራጮች ምዝገባ በዛሬው ዕለት የተጀመረ በመሆኑ ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር? ይሄ አደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። መስቀል አደባባይ እኮ እሱ አይደለም ወርሷል እኮ በፊት ሰላም ጤና ይስጥልኝ። ወርና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አላሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ስዳችሁ ብቻችን በድጋሚ እጅግ ሰበር በሆነ መረጃ በአመሻሽ ተመልሼ መጥቻለሁ። በዚህ ቪዲዮ የምንመለከተው እንግዲህ የመስቀል አደባባይ ጉዳይ ነው። እንግዲህ የመስቀል አደባባይ ጉዳይ የተበላ ቁብ መሆኑን ኦርቶዶክሳውያን ያወቁ። ምናልባት በዚህ ቪዲዮ ማሳያችሁ ይሆናል። ስሙ ተቀይሮለታል። በዛሬው ዕለት እንግዲህ መስቀል አደባባይ የተዘጋጀው የማፍጠር መርሃ ግብር ላይ በይፋ የባለቤትነት መብት እንዲሰጣቸው እየጠየቁ እንደሆነ ነው እየተነገረ የሚገኘውና በጣም የሚያሳዝን ነገር ነው። በዚሁ ዕለት እንግዲህ የአንድ ኡስታዝ ህይወት በታጣቂዎች መገደሉ እየተነገረ ነው የሚገኘው። የሚያሳዝን እውነት እላችኋለሁ። ለአንዳንድ ሆዳም ጠግበኛ ሰላም የማይመቻቸው ሰው እየተባለ ንጹሃን ዋጋ እየከፈሉ የሚገኘው ነገር ነው። በጣም ያሳዝናል። በቅድሚያ ግን ይህ መረጃ ከመታችን በፊት ሁላችንም እየረሳ ነው ያለ አንድ መረጃ አለ። የአርሲ ወገኖቻችንን ጉዳይ ነው እና በዚህ ቪዲዮ ሁላችሁም ማድረግ ያለባችሁ እንድታደርጉ ይህ መረጃ ላስደምጣችሁ ባካችሁ። ቼላ እንበል። አሁንም ኦርቶዶክሳውያን በአርሲ ላይ ዋጋ እየከፈሉ ነው የሚገኘው። ሁላችሁም ኦርቶዶክሳውያን ሆናችሁ ቪዲዮ ላይክ እያደረጋችሁ ጀምሩልኝ። ሙሉን መረጃ ማስደምጣችሁ የሆነ የተላለፈው መልእክት አለ። አጠር አድርጌ ማስደምጣችሁ የሆነ ተከታተሉ። ወደ ቪዲዮ ነው። በአርሲ በሰላሌ በመላው ኢትዮጵያ የሚደረጉ የኦርቶዶክሳውያን ግፍና መከራ የሚያሳስባችሁ ከሆናችሁ ይህንን ቻሌንጅ ተቀላቀሉ። ለብዙዎችም ይህንን ቻሌንጅ እንዲቀላቀሉ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እና ዱት ያደረጋችሁ እንድታደርሱልኝ ስል እጠይቃችኋለሁ። የመጀመሪያው ቻሌንጅ የሚሆነው በምትችሉት ቋንቋ በሙሉ በአማርኛ፣ በእንግሊዝኛ፣ በአረብኛ፣ በሌሎችም በአርሲ በሰላሌ በመላው ኢትዮጵያ የሚደረገውን የኦርቶዶክሳውያን ግፍና መከራ፣ ግድያ፣ መፈናቀል እያሰማችሁ ድምፅ እየሆናችሁ ቪዲዮ ባላችሁ የሶሻል ሚዲያ አካውንቶች በሙሉ ለምን አንድ ፎሎወር አይኖራችሁም እየሰራችሁ እንድትለቁ ኦርቶዶክሳዊ መልእክቴን አስተላልፋለሁ። ሁለተኛው ቻሌንጅ በምትሰሯቸው ቪዲዮዎችና በተሰሩ ቪዲዮዎች ኮሜንት እና እንደዚሁም ዲስክሪፕሽን ላይ ታላላቅ የውጭ የዜና አውታሮችን ማለትም እነ አልጀዚራ፣ እነ ቢቢሲ፣ እነ ሲኤንኤን፣ እነ ሮይተርስ፣ እነ ፎክስ ኒውስ የመሳሰሉትን ሜንሽን እያደረጋችሁ ቪዲዮ እንድትሰሩ እንደዚህ ደግሞ ትዊተር ያላችሁ በትዊተር ላይ ቪዲዮአችሁን እንድትጭኑና ሃሽታግ እነሱን እንድትጠቀሙ ጥሬን አስተላልፋለሁ። ሶስተኛው ቻሌንጅ ደግሞ የሚሆነው ባላችሁበት ቦታ ሆናችሁ ራሳችሁን ለንስሐ እንድታበቁና እንደዚህ ደግሞ ራሳችሁን ለቅዱስ ቁርባን ዝግጁ እንድታደርጉ ቅዱስ ቁርባንም እንድትቀበሉ ጥሬን አስተላልፋለሁ። ሰላም ክርስቶስ ይብዛላችሁ። ኦኬ ኦርቶዶክሳውያን መልእክቱ እንደሰማችሁት ነው። ሁላችሁም በቻላችሁት መጠን የያዛችሁትን ስልክ በመጠቀም ብቻ ለአርሲ ኦርቶዶክሳውያን ድምፅ እንሆናቸው ማለት እወዳለሁ። ወደ ዋናው ጉዳይ ርዕሳችን ስንመለስ እንግዲህ ከዚህ ቀደም ወንድሞቻችን ቴዶ ዞሩፌል እና ባሮክ ምን ብለው ነበረ በመስቀል አደባባይ የሚለውን አንድ ቪዲዮ ላሳያችሁ። ማነውስ መስቀል አደባባይ ይሁን ነገር እንዲፈጠርና ለዚህ ደረጃ ያበቃው የሚለውን ላሳያችሁ። የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ፣ መድኃኔዓለም አምላክ ይላችሁ። የጊዜ ጉዳይ ነው። ሁሉም ያልፋል አንድ ቀን። ነገር ግን መድኃኔዓለም የእናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እችን ትንሿን ዋጋ ከፍለን ነበር የዛሬ 3 ዓመት። ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም 50 ጊዜ ሼር፣ ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ የባለ መስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው። ይህ ትዝታችን ነው። አንፍቀውም፣ አንሰርዘው። አባቱ እንደ አባት መንጋውን ይጠብቁልን፣ ርስታችንን ያስከብሩልን። ድንጋይ ጨብጦ ሰው የሰው ደም አላፈሰስንም።
ማን ከኛ ጋር ስላለ ነው? ማን ኃይላችን ስለሆነ ነው? ማን ከኛ ጋር ስለሆነ ነው? የእናትና አባቴ ማለተቤ አንተስ ትኖራለህ ትኖራለህ አንቺን ካህናት አባቶቻችን በየስፍራው የጥይት ራት ሲሆኑ ዝም። መነኮሳት አባቶቻችን መናንያን ከገዳም ወጥተው ተወስደው እንደ በግ እንደ ፋሲካና እንደ ገና በግ ሲታረዱ ዝም። የአብነት ተማሪዎች፣ የነገ ቤተክርስቲያን ተስፋዎች፣ የሀገር አለኝታዎች ቤቶቻቸው በላያቸው ላይ ሲፈርሱ ሲሰደዱ ዝም። በየቦታው አብያተ ክርስቲያናት እንደ ችቦ ሲቀጣጠሉ ዝም። በሁሉ ነገራችን ላይ በማስረሳት ላይ የተመሰረተ ሂደት ብቻ በቅድስት ቤተክርስቲያናችን መዋቅር ላይ መዋቅራዊ ጥቃት ሲፈጸም ዝም። በሁሉም ርስቶቻችን ላይ የማንጃበብና የመዘረፍ ነገር ሲያጋጥም ዝም ዝም ዝም። እስከ መቼ ዝም እንበል? እስከ መቼ ነው ዝምታችን የማይሰበረው? አባቶቻችን ሆይ ይህንን መንጋ ከፊት ሆናችሁ ምሩን እባካችሁን። በሰማይ እግዚአብሔር ይፈርድባችኋል፣ በምድር ደግሞ የእናቶች እንባ፣ የሕፃናቱ ደም፣ የካህናቱ ለቅሶ ይፈርድባችኋል። ዛሬ ግን ዝም ልንል አልመጣንም። ዛሬ እውነትን ልንገልጥ ሐሰትን ልናጋልጥ መተናል። ምክንያቱም እች ቅድስት ቤተክርስቲያን ልጅነታችንን ሰጥታናለች። ትናንትና ላይ ቤተ ክህነታችን ሲሰነጠቅ፣ ዛሬ ደግሞ መስቀል አደባባይ ርስታችን ሲነጠቅ ቆመን የምናይበት አይምሮም ህልውናም ልቦናም የለንምና እውነትን ልንናገር መተናል። አዎ ቤተ ክርስቲያናችን ከገጠማት ፈተና አንጻር ይሄ ምንም ማለት አይደለም። ኦርቶዶክሳውያን ግን እውነትን መስክሩ። መስቀል አደባባይ አሁንም እንናገራለን። የባለ መስቀሎች ነው። ይህንን ፈተና ያመጣችሁት አባቶቻችን ናችሁ። ትናንት እንደ ልጅነታችን ይሄንን አድርገን ነበር። ይሄ ቪዲዮ ምስክር ነው። ቤተክርስቲያኖች ረሳሽ ቀኜ ትርሳኝ ማርያም ትርሳኝ የቅዱሳን አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ይፍረድብኝ። ድንጋይ አልጨበጥንም፣ ሰይፍ አላነሳንም። ኃይላችን እግዚአብሔር ነው። ኢትዮጵያ ሀገራችን ተዋህዶ ክብራችን ጌጣችን መመኪያችን ናት። መስቀል አደባባይ ባለማዕተቦች ነው። እኛ ተክለ ሃይማኖት እስጢፋኖስ ሀብተ ማርያም ተክለ ሃይማኖት ልጆች ነን። ሰይፍ አንፈራም። እንደዚህ ትናንትና
ናቡቴ ሆነው የቤተ ክርስቲያን ጉዳይ አሳስቧቸው የርስት መነጠቅ አንገብግቧቸው ምሽት ሳይሉ ንጋት ሳይሉ ቀትር ሳይሉ በቅዱስ እስጢፋኖስ ቤተ ክርስቲያን ግቢ ተገኝተው ጥይት የተተኮሰባቸው በታቦቱ ፊት ለፊት ያስለቃስ ጭስ የዘነበባቸው ኦርቶዶክሳውያንን ይሄ አይደለም አካሄዱ፣ ኦርቶዶክሳውያን ልጆች ስሜታዊ ሆነዋል፣ መፍትሄው ይሄ አይደለም ብላችሁ የጎንዮሽ አካሄድ ተጉዛችሁ የነበራችሁ ጴጥሮሳውያን ህብረት እንደና አባ ገብረ ኢየሱስ አባ ሕፃን አይነት ሰዎች የታል መፍትሄ ያመጣችሁት? ትላንት አላፋት ዝማሬ በግፍ ተከልክሎ በቦሌ መድኃኔዓለም እንዲጠብ ተደርጎ ነበር። ዛሬ ግን ያለምንም ከልካይ በፈቃጅና በአስፈቃጅ መካከል በሚኖር ስምምነት የመነጠቅ በሚመስል አይነት መንገድ እንዲህ በምንመለከተው መልኩ መስቀል አደባባይ ለሌሎች ሆኗል። መልሳላችሁ ይሄን ምን ትላላችሁ? ምን ታመጣላችሁ ደግሞ ብለን ዝም ብለን ታግሰን አይተን ነበር። ነገር ግን ምንም የሚከለክናችሁ ምንም የሚያመጣችሁልን መፍትሄ የለም። የታለ ካርታው? የታለ የይዞታ ማረጋገጫው? የቤተ ክርስቲያኒቱ ርስት መቼ ነው እጇ የሚገባው? ትናንት በተለያየ አይነት መንገድ ስትሰበሰቡበት የነበረው የቤተ ክርስቲያኒቱ ርስት የማስከበር ጉዳይ ከምን ደርሶ ይሆን? መልሱም ከየትኛውም አካል አንጠብቅም፣ ከእናንተ ነው። ትናንት በግፍ የተነጠቀችው ቤተ ክርስቲያናችን ዛሬ ወደ ፈቃጅና ወደ አስፈቃጅ ትርምስ ውስጥ እንድትገባ ተደርጓል። በጣም የሚያሳዝነው በራሷ አደባባይ የራሷ በዓል የሆነው ደመራ እንኳን ሲከበር ለ4 ሰዓታት ብቻ ነው እዛ ቦታ ላይ አጥር ታጥሮላት እንድትቆይ የተደረገው። መልሱን ከማንም አይደለም ከእናንተ እንጠብቃለን። ይህ ድምፅ የኔም ድምፅ ነው የምትሉ ኦርቶዶክሳውያን ሁላችሁም ሼር፣ ኮፒ ሊንክ፣ በተለይ ሪፖስት እያደረጋችሁ እንደሚሰሙትና እንደሚያደምጡት እናውቃለንና አድርሱላቸው። ይህ ቪዲዮ ደግሞ ለታሪክ የሚቀመጥ እንግዲህ ጋይስ ይህ ቪዲዮ ለታሪክ ይቀመጥ እንደ በየአመቱ ለማስታወስ ያክል እንደዚህ እናሰማቸዋለን። ምን መሰላችሁ ዋናው የዚህ ቪዲዮ አላማ ማለት ነው ዛሬ ይህ ነገር እንዲፈጠር ዋናው ትልቁ ክፍተት የተፈጠረው እንግዲህ የቤተክርስቲያን አባቶች እንደሆነ ግልጽ ነው ጋይስ። እንግዲህ ዛሬ ናጀሬው መጥተው ፕሮዎችም እንደምታያቸው የኛ ነው ለማለት ደፋ ቀና ይላሉ። ናጀሬው እንግዲህ ስሙን ቀይረው በዛሬው ዕለት በይፋ የባለቤትነት መብት እንዲሰጣቸው ተፍተፍ እያሉ ነው የሚገኘው። ተመልከቱ ይህ ቪዲዮ። ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር በጣም አወዛጋቢ፣ ብዙዎችንም ያስቆጣበት አጋጣሚ ነበርና ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር? ኢድ አደባባይ ስትልስ ምናልባት ከዚህ ጋር ተያይዞ የተለያዩ ቁጣዎች ሊነሱ ይችላሉ ብለህ አላሰብክም? ምንድን ነበር እስቲ ከዚህ ጋር ተያይዞ? ይሄ የአደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። ይህንን ኢሹ በጣም ያጋሉትና ያልሆነ አቅጣጫ ያስያዙት በእምነት ውስጥ የመሸጉ ፖለቲከኞች ናቸው። በደንብ ነው መናቃቸው። እኛ ኢድ አደባባይ ማለታችን በመጀመሪያ ትክክል ነው አይደለም የሚለውን ነገር ማየት ተገቢ ነው። መነጋገር የነበረው ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር በጣም አወዛጋቢ። ዲያቆን ዳንኤል ክብረት የሚባለውን ምን ብሎ ነበር መሰላችሁ? ጭራሽ ተሽጧል ነው ያለው እኮ ይሄን ቪዲዮ ለሳያችሁ። አንዳንዶቹ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም። መስቀል አደባባይ ያው በዓል እያከበረበት ተወርሷል እኮ በፊት ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ። ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እምቢ የተባለችው ነገር ነው ያላቀም። እንደው በአጭሩ ለማወቅና ተስፋ ለመቁረጥ ያክል እንግዲህ በእንደዚህ ያለ መልኩ እነ ዳንኤል ክብረት መጥተው ምላሽ ሰጥተዋል። ከዚህ ቀደም ታስታውሳላችሁ። ዛሬ በቃ የተበላቁብ ነው። በቃ ብትረሱት ይሻላል ብንረሳው ይሻላል በለማለት ያክል ነው። እንግዲህ ጋይስ ምን መሰላችሁ በዛሬው ደግሞ የተላለፈ መልእክት አለና ብቻ ትንሽ የታዘብኩበት ቪዲዮ ነው ማስደምጣችሁ ነው። ወደዛ ከመሄዳችን በፊት ግን ሌላ ዜና አለ። የኛው ዜና አስደምጣ እጅግ አሳዛኝ የሆነ ዜና ከወደ ጎንደር ተሰምቷል። የጎንደር የቁርጥ ቀን ልጅ እንዲሁም ደግሞ የሃይማኖት መምህርና የድሆች ሰብሳቢ የሆኑት ኡስታዝ መሐመድ ዘይን ባልታወቁ ታጣቂዎች ተተኩሶባቸው ህይወታቸው ማለፉን እየተነገረ የሚገኘው እንደምትመለከቱት በዛሬው ዕለትም ትልልቅ የሚባሉ የሀገር ሽማግሌዎች እንዲሁም ደግሞ የሃይማኖት አባቶችና የጎንደር ህዝብ በተሰበሰበበት ስርዓተ ቀብራቸው በክብር በዛሬው ዕለት ተፈጽሟል። ለሟች ነፍስ ይማር እንዲሁም ደግሞ ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሆንላችሁ።
በዚህ ሰዓት እጅግ አሳዛኝ ዜና ተሰምቷል። በጎንደር ከተማ ታዋቂው የሃይማኖት መምህር ኡስታዝ መሐመድ ዘይን ባልታወቁ ሰዎች መገደላቸው ተሰምቷል። የኡስታዙ የቀብር ስነ ስርዓት በዛሬው ዕለት በርካታ የከተማው ነዋሪዎች፣ የሃይማኖት አባቶችና እንዲሁም ደግሞ ወዳጅ ዘመዶቻቸው በተገኙበት በሼህ አሊ ጎንደር መካነ ቀብርም መፈጸሙ ተገልጿል። ኡስታዙ በከተማዋ ለሚገኙ ምስኪኖችና እንዲሁም ደግሞ ረዳት ለሌላቸው ወገኖች ዘላቂ ድጋፍ በማሰባሰብ የሚታወቁ የሰብአዊነት ተምሳሌት የነበሩና እንዲሁም ደግሞ ትልቅና ትንሽ በእኩልነት የሚያከብሩ አስተዋይና ከሁሉም የማህበረሰብ ክፍል ጋር ተግባቢ የነበሩ መሆናቸው ተገልጿል። ፈጣሪ ለኡስታዝ መሐመድ ዘይን መልካም እረፍትን እንዲሁም ደግሞ ለቤተሰቦቻቸውና ለጎንደር ህዝብ ደግሞ መጽናናትን ይስጥ። እንግዲህ በጣም እጅግ የሚያሳዝነኝ ነገር በጣም እጅግ ዋጋ እየከፈሉ ያሉት ምንም የማያውቁት ንጹሃን እንደሆነ ነው ልትረዱ የሚገባው ማለት ነው። ዛሬ ዕለት ነው ይሄ ነገር የተፈጠረው ማለት ነው። እና በጣም የሚያሳዝን ነገር ነው። እያየንም እየሰማነው ያለው ነገር ማለት ነው። ከዚህ ቀደም ዘመድኩን በቀል አንድ ቪዲዮ አጋርቶ ነበር። እሱን ቪዲዮ ላሳያችሁ። ኢትዮጵያውያን ተጠንቀቁ። አሁን እነ ሙጂብ አሚኑ እንዲቀሰቅሱ እየተደረጉ ነው። መስቀል አደባባይ ስሙን እየቀየሩ ነው። ኢድ አደባባይ እያሉት ነው። አብዮት አደባባይ እያሉት ነው። እና አቡበከር ጥጋባቸው ሲደርሷል። የሚያረጋቸውን አሳጥቷቸዋል፣ አፋኗቸዋል። ልክ እነ ሐማስ ያደርጉ እንደነበረው ወጣቶችን መቀስቀስ መያዝ ጀምረዋል። 5 ሚሊዮን ወጣትን እንመዘግባለን ብለዋል። ለጂሃድ ለማዘጋጀት ለእርድ ለማዘጋጀት ኦፊሻሊ ነው እየሰሩ ያሉት። የደህንነት ሚኒስትሩ እስላም ነው፣ የስልጤ እስላም ሬድዋን ሁሴን ነው። ጠቅላያቸው አብይ አህመድ ነው። እንደምታዩቸው በኢድ አደባባይ እያሉ ነው። ህጋዊውን ዓለም አቀፍ የመጠሪያ ስም መስቀል አደባባይ የሚለውን እየሻሩት ነው። አፍልተዋል፣ ብቻ አፍልተዋል። ቀላል አይገልጠውም። መተንፈሱ አይቀርም። እያንዳንዱ ይተነፍሳል። ኢትዮጵያውያን ኦርቶዶክሳን እየታረዱባት ብቻ የምትቀር ሀገር የለችም። አብሮ ነው የሚታለቀው፣ አብሮ ነው የምትሞተው፣ አብረ ነው የምትወድመው። አንተ እያበብክ፣ አንተ እየበላ፣ አንተ እየዘረፍ፣ ሌላው እየከሰረ፣ ሌላው እየተጠረገ፣ ሌላው ገበሬ ንጹህ ገበሬ እየታረደ አይኖርም። እነግርሃለሁ። ስልጤን አትወክሉም እናንተ ግን አፍልታችኋል። ጥሩ አይደለም። ይሄ ጥሩ አይደለም፣ ጥሩ አይደለም። እየተመዘገበ ነው፣ እየታየ ነው። ይሄ ድፍረት በመንግስት ፍቃድ ማለት ነው። በመንግስት ፍቃድ በኢትዮጵያ ውስጥ በመስጊድ ተቀምጦ በአማርኛ ቋንቋ እስራኤል ላይ የጦር ዘመቻ እየከፈቱ ከዛ ኢትዮጵያ እንዲያደርገኝ አማራ እንዲያደረገኝ እንዲባል ይሄን እየሰሩ ያሉት ጽንፈኛ የዋሃቢ እስላሞች ናቸው። እስራኤላውያን ይህን ስሙ፣ እስራኤላውያን ተመልከቱ። እናንተ የምትደግፏቸው ኩሽ ብላችሁ አብራችሁ የምትንኮሻኮሿቸው ናቸው ይህን እያደረጉ ያሉት። አይመለከተንም፣ አይመለከትም። ይሄ እስላም ለተናገረው አያገባንም። የኢትዮጵያ አቋም አይደለም፣ የኢትዮጵያን አቋም አይደለም። አምጣ ያንን ፓስ እንትናቸውን መስጊድ እንትናቸውን አምጣ። እንደሰማችሁ የተኛው መረጃ እንግዲህ የመስቀል አደባባይ ጉዳይ ተሰርቶ አልቋል። ሌላም እንግዲህ አጀንዳም እንዳላቸው ነው እየተነገረ ያለው። በተቻለ መጠን ደግሞ ኦርቶዶክሳውያን እንደዚህ ያሉ መረጃዎችን ችላ ማለት የለብንም ብዬ አስባለሁ። እየተሰማ ያለው ነገር በአርሲ ያለውን ጉዳይ እንዳያችሁት ነው። ማን እንደዚህ እያደረጋቸው እንደሆነ እንግዲህ በግልጽ በይፋ ነው እየተነገረ ያለውና ዛሬ ደግሞ እንግዲህ የተላለፈውን መልእክት ላስደምጣችሁ። አንተ ካሜራ ውስጥ መግባት አይፈልግም። የስነ ልቦና ልዕልናና የተግባር ዝግጁነት ሊያንስ ይገባል። ክቡራን እንግዶች፣ የሀገር መሪዎች፣ የሃይማኖት አባቶች፣ ውድ ወጣቶችና የተከበራችሁ ኢትዮጵያውያን፣ ዛሬ እዚህ አደባባይ የተሰበሰብነው ኢፍጣር ለማድረግ ብቻ ሳይሆን ታሪክን ከፍ ለማድረግ፣ እሴትን ለማስረጽ፣ ሀገርን ለማክበር በአንድ ታላቅ መሪ ቃል ነጃሺ ለሀገር እያል የንጉስ ነጃሺ ታሪክ እሴትና ለዓለም ማህበረሰብ የምናስተዋውቅበት፣ የሀገራችንን መልካም ገጽታ ከፍ የምናደርግበት፣ ከጫፍ ጫፍ ሁሉም ኢትዮጵያዊ አሻራ የሚያኖርበት ብቻ ሳይሆን ሰላም ወዳድ የዓለም ማህበረሰብ በሙሉ በአንድነት የሚሳተፍበት የትውልድ ተሻጋሪ ፕሮጀክቶቻችን ጅማሬ ይፋ የምናደርግበት ታላቅ ታሪካዊ ቀን ነው። ረመዳን 1447 ዓመተ ሂጅራ ኢንሻአላህ። ደከመኝ፣ በቃ ደከመኝ። ዛሬ ላይ ሀገራችን በሁሉም ዘርፎች የሁሉም ዜጎቿን በጎ ሚና በምትፈልግበት ጊዜ ላይ እንገኛለን። በተለይም
ወጣት ሙስሊም ኢትዮጵያውያን በዘመናት መካከል በአንድ ላይ ቆመን ሀገራችን የሁላችን ቤት ለመሆን ዳግም በምትሰራበት ወቅት የቤቱ ምሰሶ ቋሚና መገር ጣሪያና ግድግዳ ቅርጽና ውበት የሚሰጡ ኃላፊነቶችን በኃላፊነት እንድንወጣ ሰፊ ዕድሎች ተፈጥረውልናል። በመላው ሀገራችን ባሉ የተለያዩ ሀገራዊ ፕሮጀክቶች ላይ በተሳታፊነት ብቻ ሳይሆን በባለቤትነት ሚናችንን የምንወጣባቸው ዕድሎች ሰፊ የሆኑ መጥተዋል። ነገር ግን ሀገራዊ ኃላፊነት በጥሪና በጎንዮሽ ተሳትፎ እውን የሚሆን ሳይሆን በቀድሞ ተገኝነትና በሁሉም ወሳኝ ጉዳዮች ውስጥ በባለቤትነት በሚኖር ንቁ ተሳትፎ የሚሳካ ሀገራዊ ተጠቃሚነትም በኮታና በጎንዮሽ መደብ የሚሰጥ ችሮታ ሳይሆን በፊት ለፊትና በኩል ሰልፍ የሚወሰድ ድርሻ በመሆኑ ከፊት ለፊታችን በሚካሄደው 7ኛው አጠቃላይ ሀገር አቀፍ ምርጫ ከፊት ለፊት ተሰልፈን የድርሻችንን ለሀገራችን ሰላም፣ መረጋጋትና እኩልነት በህዝብ የሚመሰረት መንግስት ለህዝብ እንዲሰራ የምንወስንበት አንዱ መድረክ የ2018 ምርጫ የመራጮች ምዝገባ በዛሬው ዕለት የተጀመረ በመሆኑም እንኳን ጉዳዩ የመላው ኢትዮጵያዊ የጋራ ኃላፊነት ቢሆንም እንደ ሙስሊም ሳንጠብቅ ሳንዘገይም በራስ ተነሳሽነት በጎ ሚና ለመወጣት የሚጠበቅብንን ተቀዳሚ ተግባር እንዲሁም በዚሁ አጋጣሚ ካውንስሉ ለማስታወስ ይወዳል።